ክራላይዞ የስቅለተ አርብ የጌታችን መድኃኒታችን ኢየሱስ ክርስቶስ ስቅለት። በጲላጦስ ዘመን ጌታችን መድኃኒታችን ኢየሱስ ክርስቶስ ለሰው ልጅ በገባለት ቃል ኪዳን መሰረት ትንቢቱ ይፈጸም ዘንድ መከራን ተቀበለ። ጲላጦስ በ3 ሰዓት ይሰቀል ዘንድ ሲፈርድበትም መስቀሉን ተሸክሞ በዕብራይስጥ ጎልጎታ ወደ ተባለ ቀራንዮ ወደሚባል ቦታ ወጣ። ዮሐንስ 19:17 የራስ ቅል ስፍራ ቀራንዮ ጎልጎታ አዳም አጽም የተቀበረበት ቦታ ነበረ። በዚያም የአዳም መቃብር የሆነች ዋሻ አለች። የመስቀሉም እንጨት በዚያ በምድር መካከል አይሁዶች ተከሉት። የአዳም አጽም ቀድሞ ከአዳም ትውልድ ሲተላለፍ ከኖህ ደርሷል። ኖህም ወደ መርከብ እንደ ታቦት አስገብቶት በኋላ መልከ ጻድቅ ቀብሮታል። ጌታችንም ከአዳም የራስ ቅል በላይ ሊያድነው መስቀል ተሸክሞ ተንገላታ። አይሁዶችም የቀራንዮን ዳገት እየገፉ ከወደ ጫፍ አደረሱት። ሁለቱንም እንጨት አመሳቅለው አይኖቹ እያዩ እጅና እግሮቹን ቸነከሩት። በዕለተ ዓርብም ቀትር 6 ሰዓት ላይም ተሰቀለ። ጌታችን የተሰቀለበት ሰዓት ፀሐይ በሰማይ መካከል በሆነ ጊዜ የጥላ መታየት በሚጠፋበት ወደ ሰው ተረከዝ በሚደርስበት ነበረ። ከ6 ሰዓት ጀምሮ እስከ 9 ምድር ጨለመች። ፀሐይ፣ ጨረቃ፣ ከዋክብት ብርሃናቸውን ከለከሉ። ምክንያቱም የፈጣሪያቸውን እርቃኑን ይሸፍኑ ዘንድ ነበረ። ቀትርም በሆነ ጊዜ ፀሐይ ጨለመ፣ ምድርም ሁሉ እስከ 9 ሰዓት ድረስ ጨለማ ሆነ። ማርቆስ 15:33 ለ9 ሰዓት በቀኝ የተሰቀለው ወንበዴ ስለ ጌታችን በሰማይ 3 በምድር 4 ታምራትን ሲያደርጉ አይቶ በእውነት አምላክ እንደሆነ አመነ። አቤቱ በመንግስትህ በመጣህ ጊዜ አስበኝ ባለ ጊዜም በግራ የተሰቀለው ዳክርስ ግን እስኪ አምላክ ከሆነ ራሱን ያድን ብሎ ዘበተበት። ፍያታዊ ዘየማን ግን እኛስ በበደላችን ነው የተሰቀልን፣ እሱ ግን ምን ሳይበድል ነው፣ እንዴት በአምላክ ላይ ክፉ ነገርን ትናገራለህ ብሎ ገሰጸው። ፍያታዊ ዘየማንም ጌታችን በጌትነቱ መንበር ጸባዖት ወይም መንግስት ሆኖ ታየው። እርሱም አይቶ ተዘከረኒ እግዚኦ በውስተ መንግስት ቢለው ጌታችን ዮም ትሄሉ ምስሌየ ውስተ ገነት ብሎ ደመ ማህተሙን ሰጥቶታል። በኋላ ገነት ሲገባም መልአኩ አንተ ማነህ? አዳም ነህ? አብርሃም ወይስ ይስሐቅ እያለ ጠይቆታል። መልአኩም ሳያውቅ የጠየቀ ሆኖ አይደለም፣ እንኳን በመጨረሻ የጸደቀ ፍያታዊ ቀርቶ በዘመናቸው የኖሩ ጻድቃንን ያውቃል። አዳምን፣ አብርሃምን፣ ይስሐቅን ሳያውቅ ቀርቶም አይደለም። ነገር ግን ሊቃውንት ሲተረጉሙት አዳም ነህ ማለቱ የአዳምን ያህል ስራ አለህን? አብርሃም ነህ ሲለውም ደግሞ የአብርሃምን ያህል ስራ አለህን ለማለት ነው። በጌታችን ኢየሱስ ክርስቶስ አጠገብም እናቱ፣ የእናቱም እህት የቀለዮጳም ሚስት ማርያም፣ መግደላዊትም ማርያም ቆመው ነበረ። ዮሐንስ 19:25 እነሱም ማርያም መግደላዊት፣ የታናሹ ያዕቆብና የዩሳ እናት ማርያም፣ የዘብዴዎስም የልጆቹ እናት ሰሎሜም ነበሩ። ማርያም ማርቆስ 15:40 ጌታችን ኢየሱስ ክርስቶስ በመስቀል ላይ ከተናገራቸው የአደራ ቃላት አንዱ እመቤታችንን ለቅዱስ ዮሐንስ መስጠቱ ነው። ለወዳጁ ዮሐንስ ከስጦታ ሁሉ ስጦታ የሆነች እናቱን እናት ትሁንህ ብሎ ሰጠው።
እንኋት እናትህ እንሆ ልጅሽ ዮሐንስ 19 ከቁጥር 26። በኋላ ወደ ቤቱ ወስዷት 15 ዓመት ኑራለች። በዚያም የዮሐንስ ቤት በአቢዳራ ቤት ትመሰላለች። እመቤታችንም የሚያጽናናት ወዳጁ ዮሐንስ ሰጥቶታል። የእመቤታችን ለዮሐንስ መሰጠት ቀድሞ በሙሴ አንጻር ጽላቷ ለሕዝቡ ሁሉ እንደተሰጠች በዮሐንስ አንጻርም እመቤታችን ለሁላችን ለምእመናን ተሰጥታለች። 9 ሰዓት በሆነ ጊዜ ጌታችን ኢየሱስ ክርስቶስ ኤሎሄ ኤሎሄ ላማ ሰብቃታኒ አምላኬ አምላኬ ለምን ተውከኝ ብሎ በታላቅ ቃል ተናገረ። ማርቆስ 15 ከቁጥር 34። በዚያም ቆመው የነበሩ አምላኬ አምላኬ ለምን ተውከኝ የሚለውን ድምጽ እየሰሙ ኤልያስን ይጣራል እያሉ አሙት፣ ክደትንም ተናገሩ። ያን ጊዜ አንዱ ወታደር ሩጦ ሆምጣጤ የሞላበት ዕቃ ተቀምጦ ነበርና በሰፈነግ ሞልቶ በሂሶጵም አድርጎ በአፉ ውስጥ ጨመረለት። በመስቀል ላይ ሳለ ጌታችን ኢየሱስ ክርስቶስ በታላቅ ድምጽ ሁሉ ተፈጸመ አለ። ማርቆስ 15 ከቁጥር 37። ቅድስት ነፍሱን ከስጋው ዋጋው በፍቃዱ ለየ። አይሁድም እኒህ ሰዎች እንደተሰቀሉ አይደሩ፣ ምክንያቱም ቀጣዩ ቀን ሰንበት ነውና ጭናቸውን ሰብረው ያወርዷቸው ዘንድ ጲላጦስን ጠየቁት። እርሱም ፈቀደላቸው። የሁለት ወንበዴዎችን ፍያታይ ዘየማንንና ፍያታይ ዘጸጋውን አብረው አወረዷቸው። ከጌታችን ዘንድ ሲቀርቡ ፈጽሞ ሞቶ አገኙት። በዚያም ጭኑን ሳይሰብሩት ቀሩ። ሌላውም ግን የተመሰለው ምሳሌ ፍጻሜው ሲያገኝ ነው። የፋሲካውን በግ አጥንቱ ከእርሱ አትስበሩ የተባለው አሁን ተፈጸመ። ዘጸአት 12 ከቁጥር 10። ከጭፍሮችማ አንዱ ቀኝ ጎኑን በጦር ወገው። በእንዲል ከወታደሮቹ አንዱ የሆነው ለንጊኖስ የጌታችንን ጎኑ ቢወጋው ትኩስ ደምና ቀዝቃዛ ውሃ ፈሷል። ለንጊኖስ ጥንተ ታሪኩ አንድ አይኑ የጠፋ ሲሆን ጌታችን በተሰቀለበት ጊዜ ወደ ጫካ ሸሽቶ ርቆ ነበረ። ምክንያቱም ከዚህ ሰው ሞት አልተባበርም በማለት ነው። አመሻሹ ላይም የአይሁድ አለቆች ሲመለሱ ከመንገድ አገኙት። ስለምን ከመሲህ ሞት አልተባበርክም አሉት። እሱም ምንም ስላላገኙበት አላቸው። ከዚያም በኋላ እንደ ሕጋችንም እንደሚቀጡት ቢነግሩት እየሮጠ ሄዶ የጌታችንን ጎን ሲወገው ደሙ በአይኑ ላይ ፈሰሰ። ያን ጊዜ አይኑ በራለት። ከጌታችን ጎን የፈሰሰው ደሙ ወደ ቅርጽ ሆኖ በሁለት ወገን ደምና ውሃ ሆነ። ከጌታችንም የፈሰሰው ትኩስ ደም መላእክት በጽዋ ቀድተው በዓለም ላይ ረጩት። ይህም መሰረት ሆኖ ዛሬ ቤተክርስቲያን የሚታነጸው የጌታችን ደም የነጠበበት ነው። ለዚህም ነው ቅዱስ ጳውሎስ አሁንም በገዛ ደሙ የዋጃትን የእግዚአብሔር ቅድስት ቤተክርስቲያን ተጠብቁ ዘንድ መንፈስ ቅዱስ እናንተን ጳጳስ አድርጎ ለሾመባት ለመንጋው ሁሉና ለራሳችሁ ተጠንቀቁ ያለው። ሐዋርያት ሥራ ምዕራፍ 20 ከቁጥር 28። ከጌታ ጎን የፈሰሰው ውሃ ደም ምእመናን የልጅነት ጥምቀት ስንጠመቅ ውሃውን ካህኑ ሲባርከው ማየ ገቦ ይሆናል።
ቅዳሜ ከቀድሞው በተለየ መልኩ የጌታችን መከራ በማሰብ በጾም ታስቦ ስለምትውል የተሻረችውም ቅዳሜ ትባላለች። ይህ ቅዳሜ ጌታችን ሥጋው በመቃብር የዋለበት በመሆኑ እኛም እንደ ሐዋርያት የትንሣኤውን ብርሃን ሳናይ እህል አንቀምስም በማለት በጾም ስለምናሳልፈው ነው። ቄጠማንም ምዕመናን እስከ ትንሣኤው ሌሊት በራሳቸው ላይ ያስሩታል። የቄጠማውም አጠማጠምና ምስጢርም ከአባታችን ከኖህ ታሪክ ጋር የተያያዘ ነው። ምድር በጥፋት ውሃ በጠፋችበት ወቅት የኖህ ታማኝ መልእክተኛ እርግብ የውሃ መጉደል ያበሰረችው ቄጠማ ይዛ በመግባት ነው። ዛሬም ለሐዲስ ኪዳን ክርስቲያኖች ኃጢአት ጠፋ፣ በክርስቶስ ሞትና ትንሣኤ ነጻነት ተሰበከና ታወጀ በማለት ካህናቱ ቄጠማ ይዘው ምዕመናንን ያበስሩበታል። በዚህችም ቅድስት ቅዳሜ ቅዱስ የሆነ እግዚአብሔር በፍጥረተ ተፈጥሮ ፍጥረታትን አከናውኖ ከፈጠረ በኋላ በዚች ዕለት ከስራው ሁሉ ያረፈበት ዕለት ናት። ጌታችን የተቀበረበትም ስፍራ ለተሰቀለበትም ቦታ አቅራቢያ ነበረ። ዮሴፍ ከኒቆዲሞስ ጋር ሆኖ ጌታችንን ወይም ሎቱ ስብሐት እንደ ፍጡር በሐዘንና በለቅሶ ሊገንዙት የጌታችንን ዓይኖቹን ገለጡ። እንደ ፍጡር ትገንዙኛላችሁን? በሉ እንዲሁ እያላችሁ ገንዙኝ። ቅዱስ እግዚአብሔር፣ ቅዱስ ኃያል፣ ቅዱስ ሕያው አላቸው። የዓለም ሁሉ መድኃኒት የሆነው ጌታችን ኢየሱስ ክርስቶስ ለአዳምና ለልጆቹ ሁሉ ቤዛ ሆኖ በማዕለተ መስቀል ላይ ተሰቅሎ ለዓለም ድነት መስዋዕት ሆኖ የዋለበት ዕለት በመሆኑ የስቅለት ዓርብ ተብሏል። ማቴዎስ ምዕራፍ 27 ቁጥር 35 መልካሙ ዓርብ። ይህም የሚያስገንዝበት ከስቅለተ ክርስቶስ በፊት ማንም ሰው ሲያጠፋ በመስቀል ተሰቅሎ እንዲሞት ይደረግ ነበረ። በተለይ በሮማውያንና በፈሪሳውያን ሕግ መስቀል የወንጀለኞች መቅጫ ነበረ። በዚህ ዕለት ግን ታሪክን የሚቀይረው ነገርን የሚገለብጠው አምላክ ወንጀለኞችን መቅጫ ምልክት የነበረውን መስቀል በደሙ ቀድሶ የምህረት ምልክት፣ የሕይወት አርማ፣ የዲያብሎስ ድል መንሻ፣ የቤተ ክርስቲያን ጌጥ፣ የገዳማት ዘውድ ስላደረገውና በዕለተ ዓርብም በሞቱ ሕይወትን ስላገኘ መልካሙ ዓርብ ተብሏል። በዚህ ዕለት በቤተ ክርስቲያን በርካታ ሥርዓቶች የሚፈጸሙ ሲሆን ለአብነትም ያህል ስነ ስዕለትና ልዩ ልዩ የቤተ መቅደስ ንዋያተ ቅድሳት ከቤተ መቅደስ ወጥተው ከመቅደሱ በር ላይ ይደረደራሉ። ካህናትና ምዕመናን ወዛቸው ጠብ እስኪል ድረስ በነግህ በዕለትህ በሰልስትህ በስድስት ሰዓትና በተሰዓቱ ሰዓት መላልሰው ሲሰግዱ ይውላሉ። ይኸውም ጌታችን እርጥቡን ግን እንደ መስቀል ተሸክሞ ወደ መሬት 3 ጊዜ ወድቆ መነሳቱን ለማሰብ ነው። ስለመተላለፋችን መከራን የተቀበልክ አምላክ ይቅር በለን፣ ታረቀን፣ ሰላም ስጠን፣ ስድባችንን አርቅልን፣ መርገማችን ሻረልን፣ በምህረትህ እየን ለማለት መከራውን ለማሰብ ነው። በ9 ሰዓትም ካህናት በጥቁር ካባ ተሸፍነው ቁጭ ይሉና በሚያሳዝን ዜማ ደጋግመው አቤቱ ይቅር በለን ይላሉ። ሕዝቡንም እንደነሱ
ይኸውም ነፍሳት በጨለማ ሲኦል ሆነው ለ5500 ዘመን ያሰሙትን ጩኸት ለማዘከር ነው። በሰሙነ ሕማማት ውስጥ ማሰብ፣ በማየት፣ በመናገር፣ በገቢር የተፈጸመ ኃጢአት ቢኖር ምእመናን ካህኑ ፊት ቀርበው ይናዘዛሉ። ይህም ኃጢአት ሁሉ የሚያስተስር ኢየሱስ ክርስቶስ በማዕልተ መስቀል ላይ ሆኖ የምሕረት አዋጅን ለሰው ልጆች ሁሉ ማሰማቱን ለመግለጽ ነው። እንደዚሁም ከኑዛዜውም ጋር ተያይዞ የሚፈጸም ሥርዓት አለ። እሱም ጥብጣቤ ይባላል። ስንብት ከመደረጉ በፊት ካህናት የወይራ ዝንጣፍ ይዘው በፊታቸው ቀርቦ የሚናዘዝ ምእመናን ጀርባ እየቸበቸቡ ይህን ያህል ስገድ እያሉ ያውጃሉ። ሁሉም የታዘዘውን ይሰግዳል። የስግደቱ ትርጉም እንዳላይኛው ሲሆን የጥዝጣዜውም ትርጉም አይሁድ ከሕጋቸው ውጭ የተፈራረቁ 6666 ጊዜ እንደገረፉት ለማሰብ ነው። በዚህም ዕለት ጌታችን በማዕልተ መስቀል ላይ ተሰቅሎ መስዋዕት ሆኖ የዋለበት ስለሆነ ሥርዓተ ቅዳሴ አይፈጸምም። በ11 ሰዓትም ደግሞ ሊቃውንት መቋሚያ ላይ ጧፍ አብርተው ዙሪያውን በመክበብ ከመዝሙረ ዳዊት የተለየ ክፍል ያስተዛዝኑና በመጨረሻውም ለአይሁድ ወልዱ ወለወልደ ወልዱ ይደምሰስ፣ ይሁዳ ልጁም የልጅ ልጁም ይደምሰስ ብለው ፈርቶ የነበረውን ጧፍ ቀጥቅጠው ያጠፉታል። ጧፉ ሰይጣን በልቡ የገባ የይሁዳ ምሳሌ ሲሆን መቋሚያ ላይ መታሰሩ በክርስቶስ መሰረትነት ላይ ለሐዋርያነት ለዓለም ብርሃንነት መመረጡን ወይም መቋሚያ የጌታ ምሳሌ ነው። ነገር ግን ይህን ክብሩን በማቃለሉ ውድቀቱን ቀጥቅጠውም በማጥፋታቸው ሰውን ያሳተው ዲያብሎስ በመስቀል ኃይል መመታቱን ድል መነሳቱን ለማዘከር ነው። በቅጠልም ሊቃውንት ንሴብሖ ለእግዚአብሔር ስቡሃ ዘተሰብሃ የተመሰገነ እግዚአብሔር እናመሰግናለን በማለት ይዘምራሉ። ይኸውም በሞትህ ሞትን ሻርህ፣ ጠላትን ደመሰስክ፣ ከጨለማ ወደ ብርሃን፣ ከሞት ወደ ሕይወት፣ ከሲኦል ወደ ገነት አገባህን ሲሉ ነው። በመጨረሻም ቄጠማውን በመጎናጸፊያ ጠቅልለው ይሸከሙና እግዚኦታ ያደርሳሉ። ይኸው ዮሴፍና ኒቆዲሞስ እንዲህ አድርገው ገንዘው ቀበሩህ ለማለት ነው። እርጥብ ቄጠማ መሆኑ በኃጢአት የደረቀውን የሰውን ልጅ በሞት ያለመለመ ንጹሕ ባህሪ ጌታ ነው ሲሉ፣ አንድም ጌታ ራስ በእርጥብ እንዲህ ያደረቁ በደረቁማ የቱን ያህል እንዲል በወንጌል ሰላምታ እረፍት ድነት የሆንክ ጌታ ሞትክልን ሲሉ ዮሴፍና ኒቆዲሞስ ቅዱስ ቅዱስ እያሉ እንደገነዙት ሊቃውንትም ይህን ለማዘከር ቄጠማን በመጎናጸፊያ ይጠቀልሉታል። የትንሣኤ በዓል ለማክበር ወደ ኢየሩሳሌም የሚሄዱ ምዕመናን ሁሉ በዕለተ ዓርብ መከራውን ለማሰብ በቤተ ጲላጦስ እስከ ጎልጎታ መቃብር ክርስቶስ ድረስ መስቀሉን ተሸክመው ጉዞ ያደርጋሉ። ጉዞ የሚያደርጉባቸውም 13 ሕማማተ መስቀል የተፈጸመባቸው ቦታዎች ናቸው። በዚህ ዕለት ቤተ ክርስቲያናችን ተገኝተው መከራውን በማሰብ ሲሰግዱ የሚውሉ እንዳሉ ሁሉ በአንጻሩ ደግሞ በስም ክርስቲያን ተብለው
ከምንጠራው መካከል ተድላ ደስታ በሚፈጽምባቸው ስፍራ ክፉ ስራ ስንፈጽም የምንውልም አንጠፋም። እንዲሁም የምናደርግ ሁሉ ባለፈው ልንጸጸትና በቀሪ ዘመን ልንታረም ይገባናል። በየዓመቱ አንድ ጊዜ የምናገኘው ይህን ዕለት ቀራንዮን የምናስብበት፣ ነገረ መስቀሉን የምናስተውልበት እንጂ ስለ ምድራዊ ኑሮአችን ስንባክን ኃጢአት ስንሰራ የምንውልበት ሊሆን አይገባም። አሜን። ወስብሐት ለእግዚአብሔር።